በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን አምላካችን እግዚአብሔር ስላደረገልን ስለሚያደርግልን ነገር ሁሉ ስሙ የተመሰገነ ይሁንልን። ጌታ ተመልሶ ተቆጣጠራቸው። የቅዱስ ማቴዎስ ወንጌል ምዕራፍ 25 ቁጥር 19 ላይ የምናገኘው ኃይለ ቃል ነው። ቤተክርስቲያን በየዕለቱ፣ በየሳምንቱ፣ በየወሩ፣ በየዓመቱ ለሕይወታችን የሚጠቅመውን ነገር የቤት ሥራ እየሰጠች ዛሬ ዕለቱ ይህ ይባላል፣ ይህን ሳምንት ይህን አድርጉ ብላ መንፈሳዊነታችን እንድናጸና እንድናበረታ በወንጌል ቃል እያዝናናችን ነው የምታኖረን ቤተክርስቲያንና በቅዳሴ መካከል የተነበበ ወንጌል ይህ ነው። እንግዲህ ጌታ ተመልሶ ተቆጣጠራቸው ነው የሚለን። እንግዲህ አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት፣ ለእያንዳንዳችን አምላክ አለን፣ ፈጣሪ አለን፣ ጌታ አለን። አንድ ክርስቲያን ሆኖ ጌታ እያለው አምላክ እያለው ፈጣሪ እያለው ተኝቶ ማደር በሰንበትም በሌሎቹም ቀናት ጌታ የለብኝም ገዥ የለኝም እንደማለት ነው የሚሆን። ያን በማሰብ ነው በዕለተ እሑድ ካህናት ከምሽቱ 3 ሰዓት 4 ሰዓት ጀምረው የሌሊቱን አገልግሎት ምዕመናኑም እንደዚሁ ምዕመናን ደግሞ በየአቅማቸው 6 ሰዓትም 7 ሰዓትም 9 ሰዓትም እየመጡ በትጋት እግዚአብሔርን የምናገለግለው የምናመልከው የምናመሰግነው ገዥ ስላለን አምላክ ደግሞ ሁላችን ይፈልጋል። ከዛሬ 15 ቀን በኋላ የሆሳዕና ዕለትም የምንሰማው እኒያን የታሰሩ አህዮችን ምን ታደርጋላችሁ የሚላችሁ ቢኖር ጌታችሁ ይፈልጋችኋል በሉ ብሎ አምላካችን ተናገረ። አሁን እነዚህ የጋማ ከብቶች እንደምታይ ቁም ነገሩ በኃጢአት የታሰረ የሰው ልጅ ነበርና እያንዳንዳችን ብዙ ኃጢአት አስበን ሊሆን ይችላል። በጫት የታሰረ ይኖራል፣ በሱስ የታሰረ ይኖራል፣ በሴሰኝነት የታሰረ ይኖራል፣ በሌብነት የታሰረ ይኖራል፣ በቅናት በተንኮል በቂም የታሰረ ይኖራል። ግን ጌታችን ይፈልገናል። ለንስሐ ይፈልገናል፣ ለበረከት ይፈልገናል፣ ለሥጋው ደግሞ ይፈልገናል፣ ሊያጸድቀን ርስቱ ሊያወርሰን እግዚአብሔር ይፈልገናል። ጌታችን ነውና ማለት እና በዚህ ምንባብ ውስጥ የምናገኘው 3 አገልጋዮች ናቸው የተጠቀሱት። እንግዲህ ትምህርቱ የምሳሌ ትምህርት ነው። በመሰረቱ አምላካችን በደም የሚገርመው ሁል ጊዜ ስናስበው ቀለል አድርጎ ሰማያኑ እንዳይጨነቁ ይህ ምን ማለት ነው ብለው ግራ እንዳይጋቡ በልካቸው በመጠናቸው ወንጌልን አስተምሮ የቤተ ክርስቲያን ዓላማዋ የሚያኑ በጣም ተራ ነገር ሳይሆን መካከለኛ ሆኖ በጣም ጠጣርና ከባድም ሳይሆን ሁሉን እኩል ያደረገ የምሳሌ ትምህርት በየክፍሉ አስተምሯል። ኢትኩን ጥዑመ ወኢ በሪረ አላ ሁሉ ማእከላዊ። አንድ ሰው ሲኖር መካከለኛ ሆኖ ነው መኖር ያለበት። በጣም መራራ ከሆነ ከሰው ጋር መኖር አይችልም። መራራ አድርገህ ታውቃለህ። በጣም ጣፋጭ ከሆነም ደግሞ ያገኘው ሁሉ ልሶ ይጨርሰናል ማለት ነው እና መካከለኛ መሆን በመካከለኛ ሕይወት መኖር ስጋን እንደዚያ ማኖር እንደውን የማንችለው 2-3 ቀን እንደው እህል ሳልበላ ሳልጠጣ ቆያለሁ ብን በስመ አብ ሳንል ውዳሴ ማርያም ሳንደግም ሳንሰግድ ጸሎት ሁሉ ታውዶ ዝም ብለን ተኝተን ጌታ መሪ እንደሌለው ተገልብጠን ነው የምናድረው ማለት። የሚገባውን ምግብ ተመግቦ የሚገባውን ምስጋና ማቅረብን ከአቅም በላይ ደግሞ ዝም ብሎ መብላት እንስሳቱን መምሰል ነው የሚሆን። አያት መመጠን ይበቃል ማለት። ለዚህ እኮ ነው ሐዋርያው እንኳን የበቀው ቅዱስ አባት ወተወበኒ መላከ ዘይደጉፀኒ ስጋዬ የሚጎስመኝ የሚወጋኝ እንዳልሰኝ እንድተጋ የሚያደርገኝ ጠላት ተሰጠኝ። እና የተወደዳችሁ ክርስቲያኖች እንዲህ አየርን ይዘወሩ ሲል ገበሬ የትኛው መሬት ላይ ምን መዝራት እንዳለበት መቼ ማረስ እንዳለበት መቼ ማስተካከል እንዳለበት ያውቀዋል። ለገበሬው በእንዲህ አይነት በዘሩ በደመናው በዝናቡ በእርሻው እየመሰለ አስተምሯቸው ይረዳቸዋል ማለት ነው። እና እንዲያ በምሳሌ ካስተማረው ትምህርት መካከል አንዱ የዛሬው ወንጌል
በንግድ መስሎ ለነጋዴዎች። አሁን እዚህ መካከል ብዙ ነጋዴዎች አላችሁ። መነገድ ጥሩ ነገር ነው በእውኑ። ክፉ የሚሆነው ምንጊዜ ነው ካላችሁ ስግብግብ መሆን፣ በቃኝ ለማለት፣ ዕለት ዕለት እያተረፍ አስራት አለማውጣት፣ በእግዚአብሔር ቤት ተለማኞች መሆናችን። አንዳንድ ጊዜ እኮ እኛ እንደው ሁሉ ነገር እየተቀያየረ ተቸግረን፣ ክርስቲያን ማድረግ የሚገባውን እንደ ልጅ ማድረግ ነው የሚገባው። ይህን አድርጎ ባካችሁ መለመን አልነበረብንም በእውነ በመነ እንደው ዣንጥሎማ ታቦታቱ ልናከብርበት እኮ የሚገባል የነበረው እና እናንተም ስራችሁን አለመስራታችሁ እኛ የሚገባውን አለማገልገላችን ዋጋ እያስከፈልን ነውና በነጋዴ ሕይወት ውስጥ መስሎ ያስተማሩ ትምህርት ነው። እንግዲህ ነጋዴ ኪሳራውን ያውቀዋል፣ ትርፉን ያውቀዋል፣ ጥቅሙን ያውቀዋል፣ መቼ መነገድ እንዳለበት ያውቃል አይደለ? እንደውም ከተማ ውስጥ ያሉ ነጋዴዎች ጥቃቅን ነገሮች ይዘው የሚመጡ ነጋዴዎች አይታችሁ ከሆነ በጣም ብልሆች ናቸው። አሁን በደንብ ተከታተሏችሁ። አሁን ቅዱስ ጊዮርጊስ ወራዊ በዓል ሲሆን በየበሩ ብትቀር ሸቀጥ የለችም። ምዕመናን ደግሞ የዋህ ናቸው። ጊዮርጊስ በሩ ላይ ያገኘሁት እያሉ ነጭ ሽንኩርቱ አይቀር ዝንጅብሉ አይቀር እንዳይበረከት ነው እያሉ እንዲያው ቁሳቁሱ አልኮል እንዲያገኙ ገዝተው ይላሉ ማለት ነው። መስቷል ይገባል። በሆነ ነጋዴ ጥቅሙን ያውቃል። እነማን አገኛለሁ ብሎ በር ላይ ይዞ ይመጣል። ምናልባት ያን ሸቀጥ ያዘው አማይ ላይ ሆን ይችላል፣ ግን ይዞ ይመጣል። እንደው ለዚህ እንደው የሌለ ለሚያቃንጃችሁ እንዲህ ለሚያደርጋችሁ እንዲህ ለሚቆረጥማችሁ እያለ ብዙ ነገሮች ወደ መነገድ ጥረት ያደርጉ እና ለነጋዴ በንግዱ ሲነግሩ ትምህርቱ የበለጠ ግልጽ ይሆናል ላችሁ ፈልጌ። ስለዚህ አምላካችን አንድ ሰው አንድ ጌታ ነበረ። ባሪያዎቹን ጠርቶ ለእያንዳንዳቸው እንደ አቅማቸው እንደ ችሎታቸው ገንዘብ ሰጣቸውና ወደ ሌላ ሀገር ሄደ ነው የሚል። እነዚህ ሰዎች እንግዲህ አገልጋዮች ሶስት አገልጋዮች ተብለው የተጠቀሱት ሶስቱም ከኛ ወጋ የሚገናኙ ናቸው። የተወደዳችሁ ኦርቶዶክሳውያን እንደምን አደራችሁ? እየሰማችሁ ነው? እንደምን አደራችሁ? በዚህ አየር በዚህ ዝናብ ላይ ካስረፈርኩ ደግሞ ስትረግሙኝ ነው የምታረፍዱ አይደለ? አትረግሙኝም? አይ ብትረግሙኝም አይደርስም ብዬ ያለ አግባቡ ከሆነ በአግባቡ ሲሆን ነው ያለ አግባቡ። ዝሮ ዝሮ ግን ቢበዛ ብናጠፈው ነገር የለም፣ ብናሳጥር የሚጎልብን ነገር የለም። የመብዛት የማነሱ አይደለም፣ እንደው ሐሳቡን ጠቅላላ አድርጎ መናገር ተገቢ ስለሆነ እና እንዲነግሩለት ወጥተው ወርደው በገንዘባቸው እንዲያገለግሉት አገልጋዮቹን ጠርቶ ለእያንዳንዳቸው የሚያስፈልጋቸው ነው የሰጠው። እንግዲህ ተጠቅሷል። እንደው ቅድም በመዝሙሩ በደም ካስተዋል ይህንን ነው ለማመስገን ጠዋት ቅድም የነበረው አገልግሎት እና ለአንደኛው 5 ሰጠው፣ ለአንደኛው አገልጋይ ማለት ነው። ለአንደኛው ደግሞ 2 ሰጠው፣ ለአንደኛው ደግሞ 1 ሰጠው። እንግዲህ 3 አገልጋዮች ናቸው። ጌታቸው አንድ ነው፣ ገንዘቡ አንድ ነው። ቁጥሩ ብቻ ነው ሊለያይ የሚችል። አሁን እዚህ መካከል ይገርማቸዋል። ሁሉም ካህናት አንሆንም፣ ሁላችንም መነኮሳት አንሆንም፣ ሁሉም ምዕመናን አይሆንም፣ ሁሉም ጳጳሳት አይሆንም። እያንዳንዳችን ግን እንጠቅማለን። እንድንጠቅም እንድናገለግል ቤተክርስቲያን እንድናገለግላት ተፈጥረናል፣ ተዘጋጅተናል ማለት ነው። እኔ ለቤተክርስቲያን አልጠቅምም አትበሉ። አሁን ለምሳሌ እንዲህ የምናስተምረው እኮ እናንተ ስላላችሁ ነው አይደል? አንድ ሰው እዚህ ግቢ ባይኖር እኔ ስለምን ማንን ብዬ አስተምራለሁ? መምህራን የሚኖሩ ደቀ መዛሙርት ሲኖሩ ነው። ካህናት የሚኖሩ አማኞች ተጠማቂዎች ስላሉ ነው። መሪዎች የሚኖሩ ተመሪ ሲኖር ነው አይደለ? ባለጸጎቹን የምናውቃቸው እኮ ዝቅ ያሉ ድሆቹ ስላሉ ነው። ሐኪሞቹን ሐኪም የምንላቸው በሽተኛ ስላሉ ነው። ነጋዴ የሚባለው ሸማች ስላለ እና አንዱ ለአንዱ የተያዘ ነው አገልግሎታችን። እንደው የጠላችሁ የነቀፋችሁ ሰው ካለ በእውነት ሳታውቁት በሌላ መንገድ ይጠቅማቸዋል እና ለእያንዳንዳቸው ገንዘብ እንግዲህ መክሊት የሚለው ባጭሩ እንድንረዳው የገንዘብ አይነት በሚለው ሊናችን አሳርፈን እንያዝ። በዘመኑ ለክብደቱም መለኪያ ይሆን ነበር። ወደ 30 ኪሎ ግራም ሊመዝን የሚችል ነው መክሊት የሚባለው። ራሱ የገንዘብ መጠንም ልክም ሆኖ ይጠቀሙበት ነበረ። ዲናርም ቢባል ምናንም ቢባል መክሊትም ቢባል በዘመኑ የነበረውን መገበያያ ነው። ያ ነው አገልግሎት የሚሰጠው።
አሁን በእኛ ልጅ እንኳን ብዙ ነገሮች ይቀያየራሉ አይደል? አሁን 5 ሳንቲም አለች ገበያ ላይ ነጋዴ ነው መሰለን አለች። አሁን እንዲሁ ስሟ የሚገርማችሁ አሁን ያቺ 1 ብር ሆና 1 ብር አሁን ዝርዝርም ሲመር በጣም እንቸገራለን አይደል? አሁን 10 ብር አንዳንድ ብር ሲሰጣችሁ ሸክም እኮ ነው የሚሆነው ራሱ በኪስ ለመያዝ ያስቸግራል። እና ይቀያየራላችሁ ፈልየን ይሄ ጌታ ለሶስቱ አገልጋዮች አንድ አይነት ገንዘብ ነው የሰጠው። መጠኑ ግን እንዳቅማቸው አድርገው 1 የተሰጠው አለ፣ 2 የተሰጠው አለ፣ 5 የተሰጠው አለ። አሁን እነዚህ የተሰጣቸው ዝም ብለው ገንዘቡ እንዲቀብሩት አይደለም፣ ወጥተው እንዲያተርፉ ነው። እና ሁሉም የተሰጣቸውን ገንዘብ ከጌታቸው ተቀበሉ። 5 መክሊት የተሰጠው 5ቱን ገንዘብ ይዞ ሄዶ ወጥቶ ወርዶ እንግዲህ ንግድ ውጣ ወረዳን እንደውም በጥንቱ የነበረው የጥንቱ ነጋዴዎች 6 ዓመት 7 ዓመት እንደው በትንሹ 3 ወር ነው ንግድ ቆይተው የሚመጡ። ልክ በዚያ በዘመኑ የነበረውን የንግድ አይነት 5 የተቀበለው ተቀብሎ ወጥቶ ወርዶ ነግዶ አትርፎ በ5 ላይ 5 ጨመረ ይል። 2 የተሰጠውን ደግሞ ገንዘቡ ተቀበለ፣ ወጥቶ ወርዶ ነግዶ አትርፎ በሁለት ላይ ደግሞ ተጨማሪ ትርፋቸው በኩል ነው ማለት ነው። አያችሁ 2 ጨመረ 4 ሆነለት ማለት ነው። ባለ 5ቱ 10 ሆነ። 2ቱ እነዚህ ደጋግ አገልጋዮች ናቸው። ሄር ማለት ቸር ባሪያ ቸር አገልጋይ ማለት ነው። ወገር ምእመን ማለት ታማኝ ባሪያ ማለት ነው። አሁን ብዙ ሰው ይገርማቸዋል። አሁን ወጣቶቹን ለምንድን ነው የማታገበው? ለምንድን ነው በትዳር የማትወሰኑ ሲሉት አይምን ላድርግ አባቴ እኔ እኮ ፈልግ ነበር ግን ታማኝ ሰው ጠፋ ይላል። የመጀመሪያ አንተ ታማኝ ሁን። ይስሐቅን የመሰለ ልጅ ለማግኘት መጀመሪያ አብርሃምን መሆን ይጠይቃል። አብርሃምን ሳይሆኑ ይስሐቅን መናፈቅ ሞኝነት ነው የሚሆን እና እኛ ታማኝ ከሆን ታማኝ የሚያገለግል አሁን ባለጸጎች ታማኝ ዘበኛ ለማግኘት ታማኝ ሰራተኛ ለማግኘት ታማኝ አገልጋይ ለማግኘት እናንተም ታማኝ ሁኑ ለአምላካችሁ ለገዣችሁና ብዙ ሰው እንደውም እኮ አሁን በጣም ዝቅ ብለን ወርደን እንደው ደህና አባት ደህና ካህን ፈልጉልኝ የሚሉ ምናምን እኮ ነው። እንዴት ያለ ነው ደህና ካህን? ተሾመ ነው መክሊቱ ክህነቱ ነው አይደለም እንዴ? እውነት ነው። የትምህርት ዝግጅታችን ሊለያይ ይችላል። የአንደበተ ርቱዕ ልዩነት ይኖራል። የቅድስናው ብዙ ነገሮች ይኖራል። ግን አንድ ክርስቲያን ቤተ ክርስቲያን የሾመችው ክህነቱ መክሊት ተደርጎ ከእግዚአብሔር በጳጳሱ በኩል የተሰጠው ያን ካገኘ በዚያ መጠቀም ነው የሚቻለው እና ይህኛው ባለ አንዱ ግን በጣም ከነዚህ የተለየ ገብር ሀቃይ ወይም ሰነፍ ባሪያ ሰነፍ አገልጋይ ይባል እና የአንድ ናት ያለችው ያችን እንደሌሎቹ መንቀሳቀስ አልፈለገም። ያችን ጥልቅ ጉድጓድ ቆፍሮ ያችን መክሊት ቀበረ ነው። እንደለመዳችሁት ነባብ ነው፣ አዲስ አይደለም። ከጊዜ በኋላ ነው ሊመለሻቸው ይህን የተሰጣቸውን መክሊት ምን ደረጃ እንዳለ ጌታቸው ስለሆነ ተመልሶ የተቆጣጠራቸው የእነዚያ የሶስቱም አገልጋዮች ነው የተቆጣጠራቸው። የዋንኳ ቁልፍ ያለው በጌታ እጅ ስለሆነ ማንም አያንቱ አምላካችን እንዴት እንደሚመግቦት እንዴት እንደምንረዳ ክረምትና በጋውን በየጊዜው እያፈራረቀ ስለዚህ ጠቅላላ እንጂ ሀሳቡን ልቋቸው መድኃኒዓለም በበረከቱ ሁላችንን ይባርከን፣ የበረከት ዝናብ ያደርግልን። አልሰማችሁም? ሀገራችን እንኳ በቅርቡ የምንኖርባት ምድር ስንቶች ወገኖቻችን ስትከዳቸው አላያችሁም? ዝናብ ራሱን ካልተባረከ አየር ካልተባረከ የሚያጠፋ ይሆናል ማለት እና መድኃኒዓለም የበረከት ዝናብ ያደርግልን። ስለዚህ ባለ 5ቱ መጥቶ 5 ወጥቼ ወርጄ አትርፌአለሁ ይኸው ገንዘብ መክሊት ብሎ በ5ቱ ላይ ያተረፈውን 10ን ጨርሶ አስገባ። ጌታው ደስ የሚል ቃል ይመልስልናል። አንተ በጎ ቸር አገልጋይ ባሪያ በጥቂቱ ታምናልና በብዙ እሾምሃለሁ፣ አሁን ወደ ጌታ ደስታ ግባ ይላል። የሚገርም ወደ ዓለም ደስታ አይደለም። አሁን የዓለሙ እኮ ደስታ የሚለው ይገርጣችኋል። መብላትም ደስታ ይለዋል ባለሙ ተርጉም፣ መጠጣትም ደስታ ይለዋል። አሁን ሰዎች እኮ እስኪ እንደሰት እንዝናና ይሉና መጠጥ ይሄዳል። በልተው ጠጥተው ገንዘባቸውን አራግፎ ሕሊናቸው ተራቁቶ ቅድስናቸው ጎድሎ
ከእግዚአብሔር ተጣልተው ሰክረው እንደው አለፍ ሲልም ደግሞ ከሰው ጋር ተጣልተው ቤታቸው ይገባል። እንደው ከተማ ውስጥ ቤት ሸፍኖት ነው እንጂ ብዙ ባለጸጋ ላይን ቢማርክ መኪና ይዞ ይወጣል ወደ መዝናኛ ክበብ። መኪናው ሌላ ቦታ ታድራለህ፣ እሱ ደግሞ ቱቦች ተቀብሮ ያድራል ማለት ነው። ገንዘብ ካላወቁበት እንደዚህ ነው። በማን ጠላት ይሆናል፣ ሕይወትን ያበላሻል ማለት ነው። እና ወደ ጌታ ደስታ ግባ። አያችሁ፣ ኑ በጌታ ደስ ይበለን። እንደው ሐዋርያው እውነት እላችኋለሁ ደግሜ እላለሁ በጌታ ደስ ይበላችሁ ይላል። ከእግዚአብሔር የሚገኝ ደስታ ፍጹም ነው። አያችሁ፣ እየበረደን ደስ ይለናል ከእግዚአብሔር ጋር ስንሆን፣ እየራበን እንደጠገበ ሰው እንኖራለን። ምንም ሳይኖረው ሁሌኛ ይሆናል። ድሆች ስንሆን ግን ባለጠጎች እንሆናለን። ከማን ጋር ስንኖር ካላችሁን ከኃጢአት ርቀን ከእግዚአብሔር ጋር ስንኖር እና ወደ ጌታ ደስታ ግባ ይለው። ያለው ደስታ እንደምታዩት ነው። ንፉግ ሰው እንደሚያደርገው ነው። ንፉግ ሰው ምንድን ነው ካላችሁን፣ እንደው ስልኩ ላይ 100 ብር ካርድ እያለው ምልክት ያደርግላቸው ንፉግ ሰው እንደዚህ ነው። ምን ወደ ሸፍቂ እና ያለው ደስታ እንደዚህ ነው። እንደ ጤዛ ነው። ብቅ ያደርግና ከዚያ በኋላ መከራውን ያፈራርቃል ማለት ነው። መጀመሪያ ደስታው ነው የሚቀድመው በዓለሙ። በእግዚአብሔር ዘንድ ግን የሚቀድመው መከራችን፣ ስደቱ ይቀድማል፣ ረሃቡ ይቀድማል፣ መነቀፉ ሁሉ መከራ ይመጣና ከዚያ በኋላ ወደ ጌታ ደስታ ግባ እንባላለን። ይህ ነጋዴ እኮ ብዙ ተንገራቷል። በእውነት ፀሐይ እያቃጠለው፣ ዝናብ እየወረደበት፣ ብርድ እየመታው፣ ረሃብ አለ፣ ድካም አለ። ያን ሁሉ አልፎ ነው አትርፎ ሲመጣ ወደ ጌታ ደስታ ግባ የተባለ እና ክርስቲያኖች ትልቁ ደስታችን ምንድን ነው ካላችሁን፣ ከእግዚአብሔር ጋር የኖርንበት ነው ያ ደስታ የሚባል። አንድ ቅዱስ አባት ጆን ተናግሯል። አንተ ሞኝ ክፉ ቀን በጎ ቀን የሚባል ነገር የለም። ከእግዚአብሔር ከተለየ መላ ዘመኑ ክፉ ቀን ይባላል። ሁልጊዜ ከእግዚአብሔር ጋር ከሆንክ ግን ያ ቀን የደስታ ቀን ነው። ከእግዚአብሔር ሕግ ካልወጣ፣ እግዚአብሔርን ካላሳዘን፣ ኃጢአት ካልሰራ፣ አንተ ሁልጊዜ ከፈጣሪ ጋር ከሆን አንተ ፍጹም ደስታ አለ። የተወደዳችሁ ክርስቲያኖች ገንዘብ ብቻውን ደስታ አይሆንም፣ ስልጣን ብቻውን ደስታ አይሆንም እንዳይመስላችሁ። አሁን ከተማ ላይ እንደ ውድ መኪኖች ይዘው ስትላቸው እኛ የውስጡን ቀጋኔው ቀጋ ወጋቸው ውስጣቸው ምናልባት አካላቸው በሚያምር መኪና ነው ያለ፣ ነፍሳቸው ግን ካለ እግዚአብሔር ተርባ ሥጋ መለኮትን ተርባ ደመ መለኮትን ተመምታ በኮረኮች የምትንከራተትባቸዋል። እኛም ብናየው የሚኖሩበትን ፎቅ ነው ነፍሳቸው ረፍት አጥታ የምትቀዘበዝባቸው። እንዲሁም አንዳንድ ባለጸጎች ይባል በሰራተኞቻቸው ይቀናሉ፣ በዘበኞቻቸው ይቀናሉ። ለምንድን ነው የሚቀኑት ካላችሁን፣ እንቅልፍም ቢይላቸዋል ከጭንቀታቸው ብዛት የተነሳ ብዙ ነገር አእምሯቸውን ሲረብሻቸው ወደ ሰራተኛቸው ማለፊያ ክፍል ሲሄዱ ሰራተኛቸው ሴት ሰራተኛ ስታንኮራፋ ይሰማል። ወደ ዘበኛው ቤት ሲሄዱ ደግሞ ዘበኛው ልጅ ትልቅ ያለ እንቅልፍ ሲያንኮራፋ ይሰሙታል። እንዲሁ መታደል እኮ ነው ይላል። እና ከውጭ ያለውን እያያችሁ በውስጥ የሚወረቁሩን ማወቅ አይቻልም ማለት ያለው ደስታ እንደዚያ ነው ልላችሁ ፈልጌ ነው። እኛ ከእግዚአብሔር ጋር የኖርንባቸው ቀናት የደስታ ቀናት ናቸው። አሁን እዚህ ዝናብ የተቀመጥነው በእርግጠኛ ነኝ የደስታ ሰዓት፣ የሐዘን አይደለም፣ እያማረን አይደለም። እንደው እኛ ጊዜ ተርፎብን ዝም ብለን እናስረቻችሁ ማለት ሕይወት ስለሆነ እና የተወደዳችሁ መናት ወደ ጌታ ደስታ ግባ ተባለ። ባለ 5 10 ያደረገው ማለት ወንድቁም መጣ ባለ 2 ይህንን ቃል ይመልስና አይዋ አትርፌያለሁ ሁለት አትርፌያለሁ ስለ ወደ ጌታ ደስታ ግባ ይለው። ይህኛው ሶስተኛው ግን ካለማትረፉ በላይ ደግሞ የሚናገረው ንግግር የሚገርም ጌታ ሆይ ይላል፣ አንተ ክፉ ጨካኝ ያልዘራውን የምትሰበስብ ያልበተንከውን ካልዘራው የምታጭድ ካልበተንከው የምትሰበስብ መሆንክን ጽኑ ጨካኝ መሆንክን አውቄ ይላል። ሌባ እንዳይቀማኝ ወንበዴ እንዳያታልለኝ ብዬ የሰጠኝን መክሊት ጥልቅ ጉድጓድ ቆፍሬ ቀብሬያታለሁ። አሁን ከምን ተቀበለኝ? አያችሁ፣ አለመስራት አንድ ኃጢአት። የተወደዳችሁ ክርስቲያን ስግብን ምን አመጣው? ጌታው እኮ የሚሰሪ እንደው በእውነት አሁን እያንዳንዳችን ቤታችን ይፍጠረን እንጂ ስንት ተሳዳቢዎች አለን አይደለ? ዲያቆናትን እንሳደባለን፣ ካህናትን እንሳደባለን፣ መነኮሳትን እንሳደባለን፣ ከፍ ስንል ጳጳሳትን እንሳደባለን፣ ህዝቡን እንሳደባለን። እንደው የስድባት የሆነለት ብዙ ሰው ይሆን። ልክ ይህን ሰው የመሰለ ሕይወት ያለው መድኃኒዓለም ከእንዲህ አይነት ሕይወት ሁላችን እየጠበቀን እና
ጌታ ይመልስለታል። አንተ ጨካኝ መሆኔ የት ታውቃለህ? የት ነው ጨካኝ ሰው ያየኝ? ያልተሩትን ምሰበስብ እንዲህማ መሆኑን ብታውቅ ኑሮ ለምን ገንዘቤን አሰጠኝም? ወጥቶ ነግዶ ለሚያደርግ እኮ የሰጠው ነበር ይልና ያንን ገንዘብ ተቀብላችሁ ለአንተው ጨምሩለት ይላል። ይህንን ሰነፍ ባሪያ ግን እጅጉን አስራችሁ ወደ መከራ ወደ ጥልቁ መከራ ወዳለበት ጣሉት ይላል። ይሄ አሁን የምሳሌ ትምህርት ነው። ሰሙ ነው። ሶስቱ አገልጋዮች እነማን ናቸው? ጌታቸው የተቆጣጠራቸው እነማን ናቸው ሲባል በሌሎቹ ትርጓሜዎች ያሉትን እንኳን ስናይ ሕፃናት አሉ፣ ወላጆች አሉ፣ አይሩግ አሉ። እንግዲህ ሕፃናት በየአይነቱ በየደረጃው የሚዘምር ሕፃን ይኖራል። ለድቁና የበቃ ሕፃን ይኖራል። በሌላ አገልግሎት ያለ ሕፃን ይኖራል። ሕፃናትን ገር ይፈልጋቸዋል። በእድሜያቸው የሚያበረክቱን በቂት አለና ማለት ወላጆች አላቸው። እዚህ መካከል ወላጆችን እግዚአብሔር ይፈልጋቸዋል። ልጆቹ ናቸዋ። በጉልበታቸው የሚሰግዱ በዓይናቸው ሀልወት እግዚአብሔርን እየመረመሩ በዓይናቸው እግዚአብሔር ስራ እንዲያዩ በእጃቸው እንዲመጸወቱ ወላጆች ጎልማሶችን እግዚአብሔር ይፈልጋቸዋል። ሽማግሌዎች አላችሁ በዚህ መካከል ወንዶችም ሴቶችን ይፈልጋቸዋል። ዓለሙ እንደምታውቁት 64 ዓመት ጉልበታችሁን ተጠቅሞ ጡረታ በኋላ የሚያሰናብታችሁ ያብሮን። እግዚአብሔር ግን ከነዳት እስከ ሞት ድረስ ይፈልገናል። በዚህ ዕድሜያችን ደግሞ ስራ እንዳይሰራን። ስለዚህ ሽማግሌዎች እንዲያስታርቁ፣ የተጣሉትን እንዲያስማሙ፣ ለቤተ ክርስቲያን ታሪክ ነጋሪ አዋጅ ነጋሪ እንዲሆኑ እንደው ታሪክ እንዳይዛባ እንዳይፋለስ የሚያስማም አይሩክን እግዚአብሔር ይፈልግ ይቆጣጠራቸዋል። እንደውም ሲራክ ምን አለ? ሰለስተ ግብራተ አስቆረረት ነፍሴ፣ እንደው 3 ነገሮችን ነፍሴ አጥብቃ ትጸየፋለች አለ። እንዘላይ ደምሳዊ፣ አንዱ ባለጸጋ ሆኖ ንፉግ መሆን ነው አለ። ሁለተኛው ደግሞ ወንዘነዳይ እኩይ፣ ድሃ ነው፣ ምንም የለውም፣ ፍጹም ድሃ ነው፣ ግን ትዕቢተኛ። ገጥሞቻ ግን የና ትዕቢተኛ። እንደገና ሌላው ደግሞ ወንዝ አረጋዊ ዘማዊ፣ ይህን የበለጠ ነፍስ ያጥብቃ ትጸየፈዋለች። ሽማግሌው ምርጉን ጨብጦ እንደው ሴሰኛ ሲሆን ሰካራም ሲሆን ይህን ነፍሴ አጥብቃ ትጸየፈዋለች። እና ሽማግሌዎች እግዚአብሔር ይፈልጋቸዋል እያልኳቸው ልጅ ሊራሳቸው ይችላል። ይህ ሽማግሌ መቼ ነው የሚሰናበተው እያለ መግለጽም ያዘጋጅ መቃብር ቢቆፍር ልጅ ይመጣል። አይደለም እንዴ? እግዚአብሔር ግን ይፈልገናል። በቤተ መቅደስ ሥጋውን እንድንበላ ደሙን እንድንጠጣና ሕፃናት ወራዙት አይሁን ማለት በዚህ መካከል አሁን ካህናት አሉ፣ መነኮሳት አሉ፣ መምህራን አሉ። እነዚህ ሁሉ አገልጋዮች በጌታ ዘንድ ኃላፊነት የተሰጣቸው ነው። እና እነዚህ 3 አገልጋዮች ባለ አምስቱ ምንድን ነው ስንል በአጭር ትርጓሜ የተቀመጠው ንገራችሁና ተመቱ ልጨርስ። እንደምን አረፈዳችሁ? እየሰማችሁ ነው? ግን እየሰማችሁ ነው? እግዚአብሔር ሁላችንን በቸርነቱ ይጠብቀን። አይዟችሁ፣ ዝናቡ የበረከት ነው። ምድርን የሚያቀዘቅዝ ስለሆነ ነውና ባለ አምስቱ አገልጋይ ባለ አምስቱ መክሊት ማን ነው ሲባል የመጀመሪያ ባለ አምስቱ የተባለ ትጉ መምህር ነው። ፍጹም ትምህርት ይማራል መምህር። ከዚያ በኋላ ደቀ መዛሙርት እንደገና ደግሞ ያወጣል ይተካል። አሁን በእርግጠኛነት እዚህ ትልቅ ቤተክርስቲያን መምህራን ይኖራል። ከዲቁና ጀምሮ ያለውን ደረጃ በደረጃ ለፍጹምነት የሚያበቁ መምህራን አሉ። እንደው በእውነት የመምህራን ዋጋቸው ውድ ነው። እናንተ ቤተክርስቲያን የምትቀጥለው የምትኖረው ለመምህራን ነው። በሌላ እንዳይመስላችሁ። መምህር ካለ ካህናትን አናጣን፣ ዲያቆናትን አናጣን፣ መዘምራንን አናጣን። መምህር ከሌለ ግን ሀገር ትፈታላችሁ። ይገርማችሁ እና ፍጹም ትምህርት ተምሮ ፍጹም ደቀ መዝሙር ያወጣ ልክ ሙሴ ኢያሱን፣ ጳውሎስ ጢሞቴዎስን፣ እነ ቅዱስ ጴጥሮስ እነ ቀሌምንጦስን ራሳቸውን አህለው አስመስለው እንዳወጡ ማለት ይህ ባለ ሁለቱ ደግሞ መካከለኛ ትምህርት ተምሯል። ያችኑ መክሊት ደግሞ እንደገና ያተረፈ በመጠኑ መካከለኛ ተማሪ ለአገልግሎት ያበቃ ማለት ይህ ባለ አንድ መክሊት የተባሉ ሰነፉ ግን ትምህርት ተምሯል፣ ማስተማር አይፈልግም። እንደተማረ ዝም ብሎ ቀብሮ ወደ መቃብር የሚሄድ ማለት ስንት የከበድነው መክሊት አለ መሰላችሁ? በማለት ጥሩ ዘማሪ፣ ጥሩ ቀዳሽ፣ ጥሩ አገልጋይ፣ ጥሩ ድምፃዊ ማህሌታዊ መሆን የሚችለው ዘፋኝ ሆኖ ይቀራል። ይገርማችሁ
እንዴት ያለው መናኝ ጥሩ ባህታዊ መነኩሴ ጳጳስ መሆን የሚችለው ወደ ሀብቶ ወዳልሆነ ወደ መቅደስ ወዳልሆነ ወደ ትዳር ይገባና እንዲህ መላ ዘመኑን እንደቆዘመ ይኖራል። አይ መቅደስን አለማወቅ እንዴት ይሞላል መሰላችሁ? እና አንዳንድ ጊዜ ያለ ሞተው ሰው እንደው ቀንታችሁ አታውቁም? እንደው መቼም አንዳንድ ጊዜ ጥሩ የሚዘምሩ እንደው ሴቶቹም ቢሆን ሲገኙ እኮ እንደ ያለ ሞተው ሂዶ ይልብስ ቢቀደስበት በዚህ አንደበት ይባላል አይደል? አንድ ጥሩ ሰባኪ ነው ጥሩ አንደበት ያለው ሰው ፖለቲከኛ ሆኖ ይቀር ካደ ሆኖ ይቀራል ማለት ጥሩ ሰባኪ አንደበት ነው ቢሆነው እኮ እና በክሪትን መቅበር ማለት እንደዚህ ነው። ተምሯል ምን ማለት ተማረም ማለት ከዚያ ሁለተኛው አካሄድ እንደገና ደግሞ ባለ አምስት የተባለ ሙሴ አምስት መጻሕፍት አሉ። ባለ ሁለት የተባለ ቅዱስ ጴጥሮስ ነው። ብሉይ ኪዳንና አዲስ ኪዳን አሉ። ባለ አንድ የተባለ ጌታን ያሰቀለው ይሁዳ ሳይሆን አንድ መክሊት ወይም አንድ ምዕራፍ ያለችው አንድ መክሊት አንድ መልእክት ያለችው ምዕራፏም አንዲት ናት። ይሁዳ መልእክት ማለት ይገርማችኋል። ብዙ ሰው ስም ያበላሻል አይደል? አሁን ከዚህ መካከል እንደው ልጁን በቆየ ይሁዳ ብሎ ቢጠራ ሰው አንድ ልጁን አላችሁ ማለት ስም ተበላሽቷል ማለት እንዴ። የዘጌው ትርጓሜ እኮ ታምባይ ማለት ይሁዳ ማለት ነበር። ግን አሁን ልጃችሁን ይሁዳ እኮ ባንድ አይጠራ የተበላሸ ስም ነው። አያችሁ አሁን አሪዎስ ማለት የዘጌውን ትርጉም ስናየው ፀሐይ ማለት አንድ ሰው አሪዎስ ካላችሁ ፀሐይ እያላችሁ እንዳልሆነ ይታወቃል። ታዲ መናፍቅ ተጠራጣሪ እያላችሁ እና ስም አናበላሽ። ክርስቲያን ከተባለ የክርስቶስን ደም የሚጠጣ የክርስቶስን ሥጋ የሚበላ ለንስሐ ሁልጊዜ የሚፋጠን ቃለ እግዚአብሔር በሚመችም በማይመችም የሚሰማ የሚማር ጊዜ ሲመቸው ሲተሳለ የሚልምጣኝ አለኝ ሳይመቸው በጊዜው ያለየው ይሰናል። እና ይገርማችኋል ይሁዳ አንድ መልእክት አለችው ምዕራፏን ማን እሱ ባለ አንድ ተብሏል ማለት። ሌላው እንደገና ሌላኛው አካሄድ ባለ አምስት የተባለ ማን ነው ካላችሁኝ መምህራን በጣም ትርጓሜያቸው እንዴት እንዳስቀመጡ ይገርመኛል። ባለ አምስት የተባለ ከሁሉም በላይ በማዕረግ ከፍ ያለው ሊቀ ጳጳሱ ነው። አምስት ነገሮች አሉ። ሊቀ ጳጳስ ይሆናል፣ ጳጳሳትን ይሾማል፣ ቀሳውስትን ይሾማል፣ ዲያቆናትንም ይሾማል በአንድሮተ እድ። ከዚያ በኋላ ያስተማራቸውን ወንጌል ያስተማራቸውን በመክሊቱ ያጸናቸውን ምዕመናንን ደግሞ ያጠምቃል ማለት ነው። ከዚያ በኋላ ያጠመቃቸው ምን ይላል? ያቆርባል። ይኸው የሊቀ ጳጳስ መክሊቱ አገልግሎቱ ይሄ። ይኸው እናንተም እንዳልኳችሁ የቤት ስራችሁን ባለመስራታችሁ ትልቅ አባቶቻችን እንኳ ሳይቀር እንዲህ ያለ ነገር ጀምሬ ሊቆምብኝ ነው እባካችሁ ምናምን ድረሱልኝ። ያ የምዕመናን ድርሻ ነበረ። መድኃኒዓለም ወደ ሕሊናችን ይመልሰን። ባለ ሁለት የተባለው ደግሞ ካህኑን ያጠምቃል፣ ያቆርባል። እያችሁ ያስተማራቸውን የናዘዛቸውን ቀኑን የሰጣቸውን አጥምቆ አቁርቦ የእግዚአብሔር ቤተሰቦች ዜጎች አይደልና ካህን ይዞ ይህን አሁን የከተማ ሰው የነፍስ አባት የሚይዘው ለተወሰኑ ጥቂት ነገሮች ነው። አንዳንዶቹ ሲወልዱ የክርስትና ጊዜ የግድ አባት ከሌለ ልንቸገር እንችላለን ብለው ሲወልዱ የሚጠይቁ አባት ነው የሚይዙ አብዛኞች። ሌሎቹ ደግሞ እንደው ሲፈልጉ እየመጣ ጸበል የሚረጫቸው የሚፈልግ እንዴ የካህኑ ድርሻ እኮ ይበላል። ጸበል መርጨት አይደለም። እየሰማችሁ ነው ይበላል። አሁን ምን እንደሚያኮርፉ እኮ አባቴ ጠይቁኝ ምን አደረጉ ጸበል አይረጩ ምን ይላል እንዴ? ጸበል መርጨት እኮ የዲያቆና ስራ እንዳላዛባ በሰው ማይት መባረክ የዲያቆናት ነው። እነ እስጢፋኖስ እኮ ወደ ተሻለው ደረጃ ደረሱ እንጂ መጀመሪያ የተመረጡበት ማይት የሚባርኩ። አሁን ከተማው እኮ ይገርማል። ካህን ድርሻው ማይት መባረክ አይደለም፣ እግር ከገጠመው ነው የሚባረከው እንጂ ዲያቆናት ነው ጸሎት አድርገው። እንደውም የዲያቆኑ ልጅ አይቻለኝ ይሄዳል ወደ መንደር የታመሙትን ቆጥሮ ያመጣል። እናት አባት የሞተባቸውን ጓለሞታውን ሰብስቦ ያመጣል። አባት ይለዋል መምህሩ እንዲህ ያሉ ሕፃናት ወላጅ አልባ ሆነዋል፣ እንዲህ ያሉ አረጋውያን ታመዋል፣ እንጎብኛቸው ይላል። በቤተ ክርስቲያን በጸሎት ያስባል። የግድ ከገጠሙ ደግሞ ከዚህ ዲያቆን ጋር ከጅሉ ጋር አውቆ ይሄዳል እና የካህኑ ድርሻ ማጥመቅና ማቁረብ ነው። ይህ ትልቅ አገልግሎት ነው። ባላን የተባለው ደግሞ ለአገልጋይ ሲሰጥ ዲያቆን ተልኮ ነው ስራው። ቅድም እንዳልኳችሁ ለመንደር ዘመናን ከቤተ ክርስቲያን ያለው እንዳንተኛ ራስ በቅዳሴ መካከል ለጸሎት ተነሱ ትርጉ እያለ የሚያነቃል ይሄ ነው።